ሰሞኑን አንድ መነጋገሪያ የሆነ ጉዳይ አለ። አይታችሁታል ብዬ ገምታለሁኝ። በዜና አይነት መልክ፣ በትንታኔም አይነት መልክ በመንግስት ደጋፊነት የሚታሙ በመንግስት ደጋፊነት የሚታወቁም እንደገና ተቃዋሚም የሚባሉ ሰዎች ሲነጋገሩበት የነበረ ጉዳይ ነው። የተማሪዎች አመጽ ማለት ነው። በአብዛኛው ማለት ይቻላል ኦሮሚያ ክልል ላይ ተማሪዎች፣ የዩኒቨርሲቲ ተማሪዎች አደባባይ ላይ ወጥተው ተቃውሟቸውን እየገለጹ ነው ያሉት። የዛ እንቅስቃሴ ዋነኛ አስተጋቢ ደግሞ የሆነው ቦጃዋር መሐመድ ነው። ቪዲዮዎቹም እንቅስቃሴዎቹም አይ ቲንክ እሱ ገጽ ላይ ነው የሚገኙት። ከሱም ይመስለኛል ብዙዎችም የሚወስዷቸው። እዛ ያለውን እንቅስቃሴ በዋናነት ወደ ሶሻል ሚዲያ አምጥቶ መነጋገሪያ እንዲሆን እያደረገው ያለው ጃዋር መሐመድ ነው። አብዛኛው ኦሮሚያ ዩኒቨርሲቲ ላይ፣ አምቦም ከሱ ላይ ነው ያየሁት። ዛሬ ደግሞ ወለጋ፣ የተለያዩ አይነት ዩኒቨርሲቲዎች ውስጥ ተማሪዎች አደባባይ ላይ ወጥተው በተቃውሞ ምግብ አንበላም በማለት እንደዚህ ተቃውሟቸውን እያሰሙ ነው። የተቃውሟቸው ምክንያት ከትምህርት ሚኒስቴር ውሳኔ ጋር የተያያዘ እንደሆነ ነው እየሰማን ያለ ነው። ያ ምንድን ነው? 1 ዓመት ሁሉም ላይ ይጨመራል የሚል ነው እንደሰማነው ከሆነ። እሱም በተማሩት ሙያ ወይም በተማሩት ትምህርት ለ1 ዓመት ያክል ማህበረሰቡ ጋር ሄደው እንዲያስተምሩ ያን ሰርቪስ እንዲሰጡ ነው። ከመመረቃቸው በፊት 1 ዓመት ያንን ያደርጋሉ። እንደ አንድ ብሔራዊ አገልግሎት አይነት ነገር ማለት ነው። እና ለምን ይሄ ይሆንብናል? ለምን ይጨመርብናል ነው የተቃውሟቸው ምክንያት። እንግዲህ በተለያየ አይነት ሚዲያዎች የሰማነው ይሄንን ነው። ለምን 1 ዓመት ይጨመርብናል? ቶሎ እኮ ትምህርት ጨርሰን ወደ ስራ መግባት አለብን። ለምን 1 ዓመት ይጨመርብናል የሚል ነው። ይሄ ሚዲያ ላይ የሰማነው ነው። እውነት ለመናገር በጣም ነው የከበደኝ። እኔ ምን አይነት ጊዜ ላይ እንደደረስን ሊገባኝ አልቻለም። አመጽም ተቃውሞም እየጠፋብን ነው እንዴ እያልኩኝ ነው ያለሁት አሁን ላይ። እውነቴን ነው የምላችሁ። እንዴ ምንድነው የምንቃወመው? ምንድነው ማንቃወመው የሚለውን ነገር መለየት እየከበደን ነው ወይ ብዬ ግዴላችሁም። የነዚህ የዩኒቨርሲቲ ተማሪዎች ጥያቄ ይሄ አይደለም ጥያቄው። ይሄ ከሆነ በጣም ችግር ነው ብያለሁኝ እኔ ማለት ነው። እና በሁለት አይነት መልኩ ነው የማቀርበው ነው እየተባለም ስለሆነ አንዳንድ ገለልተኛ ናቸው የምላቸው ሚዲያዎችም ጭምር ሁሉ እየዘገቡት ስለሆነ አሁን ባልኩት አይነት መልኩ እንደገና የራሴም ጥርጣሬም ደግሞ ስላለኝ በሁለቱ አይነት መልኩ ነው የማቀርበው። ጥያቄው በአንድ በኩል እንደተባለው ለምን 1 ዓመት ተጨመረብን? ለምን ሄደን እናስተምራለን የሚል ካልሆነ የተባለው ይሄ ነው። ግን ይሄ ካልሆነና ይሄን ስናደርግ ሊመቻችልን የሚገባ ነገር አለ፣ እሱ ስላልተመቻቸልን ነው የሚል ከሆነ ጥያቄው እውነት ለመናገር በበጎ ሊወሰድ የሚገባ ጉዳይ ነው። ለምን ወደ አደባባይ እስኪወጡም ድረስ እንደሚጠበቅ አይገባኝም። ጥያቄያቸው እሱ ከሆነ ማለት ለ1 ዓመት ሂዱና አገልግሎት ስጡ ተብለዋል። ያን ግን ሲያደርጉ መመቻቸት ያለባቸው ነገሮች አሉ። እነዛ ነገሮች ተመቻችተዋል አልተመቻቹም ማለት ተማሪው የሚጠይቀው ይሄ ቢመቻችልን ብሎ የሚጠይቃቸው ነገሮች አሉና እነዛ ነገሮችን ከተማሪው አንደበት ሰምቶ ያ ሊሆን የሚችልበትን አይነት ሁኔታ በመንግስት
አካሉ በኩል ሳይፈጸም ቀርቶ ከሆነ ወይንም ያንን ለመስማት ፍላጎት አጥቶ ከሆነ ተማሪዎቹ እውነት አላቸው። እኔ አበረታታቸዋለሁ። እውነት አላቸው። እንደዛ ከሆነ በነገራችን ላይ ሚዲያ ላይ የተባለውን ማመን በጣም ስለከበደኝ ነው፣ ግን እመጣበታለሁ። እንደዛም ከሆነ ደግሞ ብዬ እሱንም ሴሰጥበታለሁ። ከራሳቸው ከተማሪዎቹ አልሰማንም። በሚገርም ሁኔታ ጀዋርም ጥያቄያቸው ምን እንደሆነ እንዲገባን አላደረገም። እነዚህን ሰዎች ዝም ብሎ ይኸው እዚህ ሰልፍ ወጡ፣ ይኸው እዚህ ምግብ እምቢ አሉ ምናምን ከማለት ውጪ ጥያቄያቸው ይሄ ነው ብሎ ጥያቄያቸውን አርቲኩሌት አድርጎ ቢያንስ እሱ በተረዳው አይነት ልክ እንኳን ቢያቀርብልን ጥሩ ነበረ። ትንሽ አስተያየታችንንም ሽፕ ለማድረግ እንደዚህ አሁን እየገመትን ከምንሰጥ ማለት ነው። ምቹ ሁኔታ ይፈጠርልን የሚል ከሆነ አይ ቲንክ በመንግስት በኩል ሊሰማቸው ይገባል ብቻ ሳይሆን አደባባይ እስኪወጡም ሊጠበቅ አይገባም ነበር። እዛ ድረስ ተገደው እንዲወጡ ደግሞ ከሆነ እውነት ለመናገር ያ በዛ ጉዳይ ላይ የጠየቁት ምቹ ሁኔታ እንዲመቻችላቸው የሚያደርጉትን እንቅስቃሴ ይግፉበት ነው የምለው። ይግፉ፣ በርቱ ነው የምለው። ምክንያቱም ሰዎች ይገባናል የሚሉትን ነገር በአግባቡ ጠይቀው ሳይሆን ሲቀር መንግስት ሊገባው በሚችል አይነት መልኩ መጠየቅ እንደ መብት ነው የማየው። ያ ከሆነ ማለት ነው። ነገር ግን ከመመረቃችን በፊት ለምንድን ነው ሄደን ማህበረሰባችንን እንድናስተምር የምንገደደው? ለምንድን ነው ለዛ ተብሎ 1 ዓመት የሚጨመርብን ብለው ግን ከሆነ ከነአካቴው ፕሮግራሙን ከሆነ ከነአካቴው ሰርቪሱን ከሆነ እየተቃወሙት ያለው በቃ ይሄ እውነቴን ነው የምለው፣ እነዚህ ልጆች የዩኒቨርሲቲ ተማሪ ስለመሆናቸው ምን ይጠራጠራል? ያ ከሆነ ማለት ያ ከሆነ በጣም 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 ትልቅ ነውር ነው። ያስተማረህን ማህበረሰብ ሂድና አስተምረው። ለማህበረሰቡ እኮ አይደለም ኮንዶም ትልቁ ጥቅም እኮ ለራሳቸው ለተማሪዎቹ ናቸው። መማር ማለት እኮ ነው እዛ ዝም ብለህ መጽሐፍ እያነበብክ ወይም ሌክቸር እየሰማህ ነው የምትማረው። ይሄ ግን በተጨባጭ ማህበረሰብህ ምን ይመስላል የሚለውን በተግባር የምታይበት፣ የተማርከውን የምታስተምርበት። በነገራችን ላይ 9 ጊዜ ከማንበብ 1 ጊዜ ማስተማር ያንን ዕውቀት ጭንቅላት ውስጥ ያስቀርባል። በቃ የዕውቀቱ ባለቤት ትሆናለህ። ኢንተርናላይዝ ነው የምታደርገው። በጣም 9 ጊዜ አንድን መጽሐፍ ደጋግመህ ከምታነበው ያን መጽሐፍ 1 ጊዜ በገባህ ልክ ብትተርከው ወይም ለሰው ብታወራው ያ መጽሐፍ ኦልሞስት አንተ ጋር ቀርቷል። ዕውቀቱ አንተ ጋር የሚሆነው ያኔ ነው፣ ስታስተምረው ነው፣ ስታወራው ነው፣ ስታወጣው ነው። ከዛ አንጻር ትልቅ ፋይዳ አለው። ማህበረሰባቸውን ከማወቅ አኳያ ትልቅ ፋይዳ አለው። የመንፈስ እርካታ አለው። ይሄ በሱ ገንዘብ እኮ ነው የተማርከው። መለሰህ ደግሞ ይሄንን ያስተማረህን ማህበረሰብ ደግሞ ማስተማር የራሱ የሆነ እርካታ አለው። ልምድ ነው የሚሆነ፣ የብሔራዊ ስሜት ነው የሚዳብረው። በግለሰብ ደረጃ አይደለም በማህበረሰብ ደረጃ ብቻ ሳይሆን በሀገርም ደረጃ ፋይዳ ያለው ጉዳይ ነው። አስተምር እኮ ነው የተባልከው። ወታደር ቤት ልትላክ ትችል የለም ብሔራዊ አገልግሎት ተብለህ እኮ አስተምር እኮ ነው። እና ይሄን ከሆነ የተቃወሙት፣ ይሄን ከሆነ አደባባይ ላይ ወጥተው የተቃወሙት እጅግ በጣም ነው የሚያሳፍረው። ቅድም ግን እንዳልኩት ይሄን እናምንበታለን፣ ተገቢ ነው። ግን ይሄን ስናደርግ ካለው ሁኔታ አንጻር እኚህ ነገሮች ሊመቻቹ ይገባል። ይሄንን ሊሰማን ይገባል ተቋሙ ወይም የሚመለከተው አካል ከሆነ ምንም ችግር የለውም።
ተገቢ ነው። ግን እንደሰማሁትም ከሆነ ገና ወደ ተግባርም አልተገባ። በእርግጠኝነት ተማሪዎቹንም ሳያሳትፍ ሳያወያዩ ወደ ተግባር ይገባል ተብሎ አይታሰብም። ገና ለገና ይሄ አይነት ነገር ይኖራል በሚል ነው እንግዲህ ተቆሙ እየተነሳ ያለው። ሰው እንዳልኩትኝ ሰርቪሱን ከነ አካቸው ከሆነ እየተቃወሙ ያሉት በቃ እኛ ተቃውሞ ጠፍቶብናል። በቃ ምን ሆኗል ነው ይሄ ማህበረሰብ። አንድ ጊዜም እንደዚሁ የጤና ባለሙያዎችም እናምጻለን ብለው ደሞዝ እናስጨምራለን ብለው ሙሉ በሙሉ ስራ እንዘጋለን አሉ። በጣም የገረመኝ እኔ ወጥቼ እኔ የተናገርኩት ይሄ ሰላማዊ ትግል አይደለም ያለው። ይሄ ሰላም ባይዘው ግን አንዳንድ ሰዎች በጣም እሱን ንግግር በጣም የያዙት ሰዎች አሉ፣ በአሉታም በአዎንታም ጭምር። ሰላማዊ ትግል አይደለም። ሰላማዊ ትግል እኮ ማለት ወይም በሰላማዊ መንገድ ጥያቄን መጠየቅ እኮ ማለት የሞራል ብልጫ እኮ አለው። ጤና ጣቢያ ስትዘጋ እኮ ከመንግስት ጋር ምንም ግንኙነት የሌላት አንዲት ምስኪን እናት ልጇን ልታሳክም ይዛ መታ ጤና ጣቢያ ዝግ ሆኖባት አስብ። ከዛን የግል ሆስፒታል ደግሞ ለመሄድ ገንዘብ የሌላት ሴት ምን ማለት ነው? እንዴት ነው ይሄን ሞራል የሚፈቅድል? ባትበላስ ባይጨመርልስ እንደውም ካለህም ላይ ቢቀነስስ? መንግስትን ነው አይደል ማስገደድ የፈለከው? ድሃን አስይዘህ አይደለም። በድሃ ህይወት ላይ አይደለም ከመንግስት ጋር በደሞዝ የምትደራደረው። በድሃ ህይወት ላይ አትደራደር። አሁን እዚህ ጋር የዛችን ምስኪን እናት የልጇ ህይወት መደራደሪያ ነው የሆኑ ከመንግስት ጋር። ደሞዝ ካልጨመርክ ልጇ ይሞታል፣ ከጨመርክ ግን ልጇን እናከማለን አይነት መደራደሪያ ነው ያደረጉት። በጣም አፍር ያለው ይሄንን አደባባይ ላይ ወጥተው የደገፉ ፖለቲከኞች አሉ። ቢቀር ይሻላል። እውነቴን ነው። እንደ ትግል እንዲህ ከሆነ ቢቀር የፈለገ ለውጥ አይምጣ። ለማን ነው የምንታገለው? ለእንደዚህ አይነት ምስኪን አማራጭ ለሌላቸው የህብረተሰብ ክፍሎች ካልሆነ በስተቀር ሌላውማ አማራጭ አለ። ሌላው እኮ ብትዘጋበት ክፍት የሆነ ቦታ ሄዶ ገንዘቡን አውጥቶ ይጠቀማል። አንዳንድ ሰዎች አደባባይ ላይ ወጥተው ይሄን ሰላማዊ ትግል ብለው አበረታቱ። እነ ጀዋርን ጨምሮ እውነት ለመናገር ጀዋር ላይ የመጨረሻ ያፈርኩበት በጣም በቃ ማይጠቅም ሰው ሁሉ መሆኑን የተረዳሁበትን ወቅት ያወቀት ምንም አይነት ከሀገርና ከህዝብ ጋር የተያያዘ ነገር ያለው አይመስለኝም። አሁን ላይ ያለው አይመስለኝም። ፐርሰናል ጉዳይ ነው ያለው። እንደዛ ነው የምረዳው። ከዛም ውጭም በሌላም አይነት መልኩ እረዳዋለሁ። ዛሬ እነግራቸዋለሁ። እሱ ይሄንንም ያው እየተደገፈ ነው እንግዲህ ማህበረሰቡን አስተምሩ ተብለው እምቢ ያሉ የዩኒቨርሲቲ ተማሪ ይሁኑ አይሁኑ እርግጠኛ ያልሆንባቸው ተማሪዎች ወይም ሰዎች እየተደገፈ ነው። ማህበረሰብን ካላገለገልክ ማን ልታገለግል? ቶና ዝም ብሎ እኮ ትምህርት ሚኒስቴር 1 ዓመት ቢጨምር ይችል የለም እንዴ? 3 ዓመት የሆነውን 4 ዓመት የሆነውን 5 ዓመት የሆነውን 6 ዓመት አደረግን ቢል ምን ልትሆን ነው? ምን ልትሆን? አደባባይ ላይ ወጥተህ ልትቃወም ነው? 4 ዓመት የሆነውን ወደ 5 ዓመት አሸጋገርኩት ቢል ምን ልትሆን? አታምጽም እኮ ወጥተህ ለምን አደረግክ ብለህ እኮ አታምጽም። እንደዛ አድርገህ ለምን አትወስደውም? ይሄም እኮ መማር ማለት ከመመረቅህ በፊት ከማህበረሰብ ጋር ሄደህ ተገናኝተህ ያነበብከው እዛ ስታጠናው የነበርከው የተፈተንከው ነገር ማህበረሰብህ ውስጥ እያው እኮ ነው።
ይህ ትልቅ ክብር ነው። ይህንን እድል አላገኘሁም እውነት ለመናገር ለእነ ተመርቀን ይወጣ እንጂ እንደዚህ አይነት እድል ቢኖር ደስ ይላል። ይህ ትልቅ እድል ነው። ምናልባት የምታውቀው ወይም ደግሞ የማታውቀው አዲስ ማህበረሰብ ጋር ሄደ ዩኒቨርሲቲ ውስጥ የማታገኘውን እውቀት እኮ ነው የምታገኘው ወዳጄ። ስትወጣ እኮ ሌላ ዓለም ነው እንዳይመስልህ። እዛ የተማርከውን ነገር በሙሉ በዛ መልኩ የምትሰራ እንዳይመስልህ። ስትወጣ ያለው ዓለም የተማርከውን ነገር ሁሉ የሚያስረሳ ነው ወዳጄ። የበለጠ ከሰው ከማህበረሰቡ የበለጠ የምትማረው ስትኖር ነው። በዛ ውስጥ የበለጠ የምታውቀው የምትማረው። ሙሌ ምትኩ ማህበረሰቡን አንጠቅምም አላሉም። ሀሳባቸውን በቅድሚያ መስማት አይሻልም? ከጅምላ ፈረጀው እኮ እሱን እኮ ነው እያልኩኝ እኮ ያሉት። ሀሳባቸውን ልንሰማ አንችልም። ድምጻቸውን እያሰማ ያለው አካል ዝም ብሎ አመፁ ነው የሚለን። ዜና ላይ እየተወራ ያለው ደግሞ አሁን እንዳልኩት ነው። ለምን 1 ዓመት ይጨመርብናል አሉ ነው። ይሄ ደግሞ ካልሆነ ወጥተው አይደለም ማለት የነሱ ፋንታ ነው። ግን እኔ ደግሞ ለዛም ቢሆን ክፍተት እኮ ሰጥቼ ምናልባት የሚመቻችልን ነገር አለ ይመቻችልን ብለው ከሆነ ጥሩ ነው አልኩኝ። ካልሆነ ግን በዛ ግን ካልሆነ እነዚህ ልጆች መደበቅ እንጂ አደባባይ ላይ መውጣት አልነበረባቸው። በፍጹም ምን ማለት ነው? ምን ህዝብ ሲሰማስ ምንድን ነው የሚለው? ህዝቡ እንዲህ ነው እየሰማ ያለው። ግቡ፣ ሂዱና እዩ። ለመንግስት ቅርብ አይደሉም የሚባሉ የዜና አውታሮች ሁሉ የሚዘግቡት ባልኩት አይነት መልኩ እና ህዝብ ይሄንን ሲሰማ ምንድን ነው የሚለው? ይደግፋቸዋል፣ ጎበዝ ይላቸዋል፣ ያፍርባቸዋል። ምንም ጥርጥር የለም፣ ያፍርባቸዋል። እነዚህ ሰዎች በቃ ዝም ብለው ወይ ማመጽ ነው እውቀታቸው፣ ሌላ ነገር የለውም። በራሱ ይገርመኛል። እኔ ኦሮሚያ አካባቢ ላይ ብቻ መሆኑ አስገራሚ ነው። ጉዳዩን የኦሮሚያ ትምህርት ቢሮ የወሰነው ውሳኔ አይደለም፣ የትምህርት ሚኒስቴር ነው፣ የፌዴራል መንግስት። ሰው ሁሉም ላይ ሊሰራ የሚችል ነው እንግዲህ ሲተገበር ማለት ነው፣ ሲጸድቅ። ገና በሀሳብ ደረጃ ላይ ያለ ጉዳይ እኮ ነው። እና ይሄንን ማህበረሰቡ ሲሰማ ምንድን ነው የሚለው? በጣም ነው የሚያሳፍረው። አንተን አላገለግልህም አሉ። በነገራችን ላይ ጀዋር ሄልን ነው እያለ ያለው። ለዛ ነው ይደገፋቸው ወይስ አሳጣቸው እያልኩ ያሉት። ጀዋር ይዋቸው ማህበረሰቤን አላገለግልም እያሉ ሰልፍ ሲወጡ ብሎ እኮ ነው እየለጠፈው እኮ ያለው። ይዋቸው ለ1 ዓመት ማህበረሰባችሁን አገልግሉ ቢባሉ ለምን ለ1 ዓመት ለምን ይጨመርብናል ብለው ይኸው እየተቃወሙ ሰልፍ እየወጡ። ማንን ነው እየተቃወሙ ያሉት እነዚህ ሰዎች? ጀዋራውን እየደገፋቸው ነው ወይንስ እያሳጣቸው ነው? ይሄንን አይነት ጉዳይ አደባባይ ላይ ይዘ መውጣት ይሄን አደባባይ ላይ ይዘ መውጣት ምን ማለት እንደሆነ አላውቅም። ተጨማሪ ዓመት ነው። ተጨማሪ ዓመትስ ቢሆን እንዴ ተጨማሪ ዓመትስ ቢሆን 1 ዓመት ማህበረሰብን አገልግል ብትባል ምን ልትሆን ነው? አስተምር እኮ ነው የተባልከው። ወታደር ሁን አልተባልክ፣ ሳዋ ግባ አልተባልክ። እንደዛ እንኳን ቢሆን ኖሮ እኔ ተምሬ ለዚህ ብለህ መሰደዱ ምን ያሆነው መቆሙም ተገቢ ሊሆን ይችላል። ይሄ እኮ አስተምር እኮ ነው። ለማህበረሰብህ ያለህን ዋጋ በዚህ ግለጥ እኮ ነው የተባልከው። አንተ በሱ ገንዘብ ተምረ 1 ዓመት እሱን አስተማር ስትባል እምቢ ብለህ አደባባይ ላይ ስትወጣ ጀዋር መጥቶ ይዋቸው ይላል። እኔ ጀዋር እነዚህ ሰዎች እያገዘ ይሁን እያጋለጠ እያሳጣ ይሁን ሊገባኝ አልቻለም። ምንድነው የሱ ፍላጎት? በፍጹም ሊገባኝ አልቻለም። ባለፈው የጤና ባለሙያዎቹ ጉዳይ ውስጥ እንደዚሁ ገብተው ብልሽት ፊቱን አወጣው። ሙሉ በሙሉ ስራ ሊዘጉ ነው ብሎ የነገረን እሱ ነው፣ ጀዋር ነው።
እኔ በነገራችን ላይ እስከዛ ጊዜ ድረስ የአመፅ እንቅስቃሴያቸውን በተገቢነቱ ነበረ ማየው። ብዙም ትኩረትም አልሰጠውም ነበር፣ ግን ከሰጡትም ተገቢ ብዬ ነበረ ማለት። ሙሉ በሙሉ ልንዘጋ ነው ሲሉ ግን ይሄማ ድሃን መደራደሪያ ማድረግ ነው። ድሃማ መደራደሪያ ሲሆን ዝም ብለን አናይም ብለን ነው እንትን ያለው። ይሄም አሁን ማህበረሰብ አደባባይ ላይ ተወጥቶ እየተሰደበ ነው። ይሄ መብት ጥያቄ አይደለም። ይሄ መብት ጥያቄ አይደለም። እኛ የራሳችንን ኑሮ እንኑርበት፣ ምንድነው እሱን የምናስተምረው እያሉ ነው። ምን አገባን እኛ ስለ ማህበረሰብ፣ እኛ የራሳችንን ኑሮ እንኑርበት እያሉ ነው ያሉት። ደግሞ ለዚህ ህዝብ ያገባናል እንደ እያሉ ነው ያሉት። ጀዋር እሱን ነው እያሰማን ያለው። ለማህበረሰቡ ለተማሪው ይጠቅማል የተባለን ጉዳይ እኮ ነው ወጥተው የተቃወሙት። ተማረ አልተማረ ይሄ ማህበረሰብ ምን አገባን ነው እያሉ። ማህበረሰቡ ነው እየተናገሩ ያሉት። በጣም ነው የሚያሳፍረው እውነት ለመናገር። ኢትዮጵያ ውስጥ ሊጠየቅ የሚገባ ብዙ ጥያቄ አለ። አደባባይ ላይ ሊወጣ የሚገባበት ብዙ ነገር አለ። ይሄ ከነዛ ውስጥ አንዱ አይደለም። ይሄ ከነዛ ውስጥ አንዱ አይደለም። 1 ዓመት ለማህበረሰባችሁ አገልግሎት ስጡ መባል አደባባይ ላይ ያስወጣ። አያስወጣም። ሌላ አለ ስንት ሊያስወጣህ የሚችል ለሱ አትወጣም እንዴ? እዛ ስንቶች ይታገቱ የለም እንዴ? ስንቶች በመንግስትም በዛም የሚዋከቡ አሉ አይደለም እንዴ? ኦሮሚያ ክልል ስንቶች ዝም ብለው እስር ቤት ይገቡ የለም እንዴ? ብዙ አለ ሊያስወጣህ የሚችል። እንደው የአመፅ ፍላጎት እንኳን ካለ በዛ አይነት መልኩ መውጣት ይችላል። ይሄ ግን በጭራሽ ይሄ ሊደገፍ የሚገባው ጉዳይ አመፅ ተወጣበት። ጀዋር አምጥቶ እየደገፈ ይሁንን ያልገባኝም ይዋቸው ብቻ ብሎ እያሳጣቸው ይሁንን ያልገባኝም ብቻ ይለጥፈዋል። አሁን ሱቦይ በቤቱ እየደገፋቸው ይሆናል ያላቀም ደግፏቸው ሞቶ ይሆናል። አሁን እንደዚህ አይነትን ምንድነው የምለጥፈው እንኳን አይባልም። እንዶ ከሆነም እንኳን ጥያቄያቸው ይሄ ነው፣ እነዚህ ጥያቄያቸው ተገቢ ነው አይባልም። ተገቢ የሆነ ጥያቄ እያነሱ ነው በሚል ቢያንስ ፍሬም አይደረግም። ያስተማረውን ማህበረሰብ የራሱን ማህበረሰብ በልጆቹ መማር የሚችልበትን እድል ለ1 ዓመት እንዴት ወጥተህ ትቃወማለህ? እንዴት ትቃወማለህ? ባይዘው ይሄ ከፖለቲካም ጋር ላያይዘውም አልፈለኩም። አንዳንዶቻችሁ አሁን እዚህ ከብሔርተኝነት ጋር ምናምን ታያይዙታላችሁ ነው፣ ከዛ ጋር የተያያዘ አይደል። ፍጹም ይሄን ከፖለቲካ ጋር ላያይዘው። ይሄ የሞራል ውድቀት ነው። ይሄ ከሞራል ጋር የሚያያዝ ነው። እውነት ለመናገር የሞራል ውድቀት ነው። የፈለገ ብሔርተኛ ሆነ ምን ሆነ ማህበረሰብ ቢጠቀም ምንድነው ችግሩ? ተማሪዎቹ የተለያየ ቦታ ስለሚሄዱ የተለያየ ግንዛቤ ስለሚያገኙ ምናምን ዞሮ እኮ ዩኒቨርሲቲም እኮ ማለት እንደዛ እኮ ነው። ዩኒቨርሲቲም በፌዴራል ስር እኮ የሆነበት ዋነኛው ምክንያት ከተለያዩ አካባቢ የሚመጡ ተማሪዎች ያሉበት እኮ ግቢ እኮ ነው ዩኒቨርሲቲ እኮ ማለት። ዩኒቨርሲቲ መግባት በራሱ ያንን እኮ እድል ይሰጣል።
ስለሌላው ማህበረሰብ እንድታቅ እድል ይሰጣል። ከተቃወምክ ከብሔርተኝነት ጋር ይዘህ ከተቃወም ከመሰረቱ ነው። ይህን ብቻውን ነጥለ መቆም ዛት ማች አይጠቅምም ከብሔርተኝነት ጋር። ይሄ ከሞራል ጋር ነው የሚያያዘው፣ ከሞራል ጋር በቃ ሞራል የሌለው ስለ ራሱ ብቻ የሚያስብ ስለ ማህበረሰቡ ቅንጣት ግድ የሌለው እሱ ከፈለገ የፈለገውን ይሁን እኔ ግን እንዲህ ሊደረግልኝ ይገባል የሚል አይነት ትውልድ ነው እየተፈጠረ ያለው። ይገርማል። ይሄ በጣም 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 የሚገርም ነው። መብት አጠያየቃለሁ። ይሄ አርግ ከተባልክ የምታደርገው ነው ወዳጄ። ይሄን አላደርግም ይሄን አደርጋለሁ እንደሚባል ነገር የለም። አንድ አመት ቢጨመርበት ትቀበላለህ፣ ካልፈለግክ ትተዋለህ። ነው የምትሄደው። ሌላ ስራ ትሰራለህ፣ ቴክኒክና ሙያ ትማራለህ ከፈለግክ፣ ወይ ደግሞ የግል ኮሌጅ ገብተህ ካለ አላውቅም። ይሄ በቃ አንድ አመት ተጨመረ ነው ይቃወማለሁ፣ ይቀነስ፣ ይሄ አይሁን እንዲህ የሚባልም እኮ መብትም አይደለም በነገራችን ላይ ጥያቄው መብትም አይደለም። ይሄ በቃ ህግ ሆኖ ከወጣ ደንብ ሆኖ መመሪያ ሆኖ ከወጣ ትፈጽማለህ። ይሄን ያህል ዓመት ይሁንልኝ እንዲህ ተደራድረህ የምትገባበት እኮ አይደለም ዩኒቨርሲቲ እንዴ። ሰዎች የሆነ ነገርማ ጠፍቶብናል፣ እርግጠኛ ነኝ የሆነ ነገር ጠፍቶብናል። ያኔም እንደዚሁ የጤና ባለሙያ ብንሆንም ማመጽ መብታችን ነው አሉ። አይቻልም። መብትን መጀመሪያ ማወቅ፣ የመብት ጥያቄ መብትን ማወቅ። በህግ የተከለከለ ከሆነ ህጉ እንዲሻሻል ነው የምትጠይቀው። ህጉ ትክክል አይደለም ካልክ ህጉ እንዲሻሻል ነው የምትጠይቀው እና ህጉ መብትን ሪኮግናይዝድ እንዲያደርግ ነው የምትጠይቀው እንጂ ይሄ ህግ አይመለከተኝም ብለህ የምትልበት ነገር የለም። ስለዚህ ተማሪዎች መብታቸውም አይደለም፣ የመብት ጥያቄም አይደለም። በጣም አሳፋሪ ጥያቄ ነው። በዛ አይነት መልኩ ከሆነ እየቀረበ ያለው አሳፋሪ ነው። ይሄንን ደግሞ እንደወረደ ይዞ መጥቶ የሚለጥፍም አካል እውነት ለመናገር ማፈር ነው ያለበት፣ ማፈር ነው ያለበት። አንድ ኃላፊነት ካለው አካል ይሄ አይጠበቅም። ኃላፊነት ካለበት ወይም ይሰማኛል ከሚል አንድ አካል ይሄ አይጠበቅም፣ በፍጹም ነውር ነው። ጀዋር እየደገፋቸው እንደሆነ ነው እንግዲህ። እንደዛም ከሆነ በጣም እውነት ለመናገር ለራሱ በጣም ማፈር አለበት። ይሄ አይደገፍም። አሁን እነ ጀዋር ምንም መፍጠር አትችሉም ተብለው ፈጥረን ካላሳየን እያሉ ነው ያሉት። በቃ ምንም መፍጠር አትችሉም ስለተባሉ በቃ ፓወራችን ተናቀ፣ ተጽዕኗችን ተናቀ ብለው በቃ ከዚህ አሁን ራሳቸውን ካሸከሙት ውርደት፣ ራሳቸውን ካሸከሙት መናቅ ከዛ ተላቀው አቅም እንዳላቸው ለማሳየት ነው እንግዲህ። የሚረበውም የማይረበውም ልክ የሆነውም ልክ ያልሆነውም ጉዳይ ውስጥ እየገቡ ያሉት እንጂ ምንም ከፖለቲካም ጋር የሚያያዝም አይደለም። እንደው ጉዳዩም ራሱ ከሆነ ከአንድ ተቋም ጋር የሚያያዝ ነው፣ ከትምህርት ሚኒስቴር ጋር። አንድ ፖለቲከኛ እዚህ ውስጥ መግባት የለበትም። ሁለተኛ እንዳልኩትኝ ነው ይሄ ጥያቄው በፍጹም ልክ አይደለም። እዚህ ውስጥ ራስን አትቀላቅልም። ግን እነ ጀዋር በተገኘው አይነት አጋጣሚ ሁሉ አቅማችንን እናሳይ ስለሆነ ትንሽ እንቅስቃሴ ስትፈጠር እሷን ማራገብ ስራቸው አድርጎታል። አይ ዶንት ኖ
ምናልባት አራግበው የሆነ አይነት አመፁን ከፍ ያለ ደረጃ ላይ ያደርሱት ይሆናል። እኔ አላውቅም። ግን እነዚህ ሰዎች በጣም በሚያስተውል ትውልድ ዘንድ እውነቴን ነው እምላችሁ ዋጋችሁ ዕለት ተዕለት ይህን ባደረጋችሁ ቁጥር እያነሰ ነው የሚሄዱ። በዚህ ምንም የምትፈልጉትን አይነት ለውጥ አታመጡ። ትንሽ ከፍ ያለ ደረጃ ላይ ልታደርሱት ትችሉ ይሆናል። ግን ሞራል አልባ በሆነ እውነቴን ነው የምለው ምንም ከመብት ጋር የማይያያዝ ነገር ዝም ብለን ብቻ ካላመፅን በሚል ደግሞ ኦሮሚያ ላይ ነው አብዛኛው። ያኔም ከጤና ባለሙያዎች ጋር የተያያዙ ጉዳይ በአብዛኛው ኦሮሚያ ላይ ነው። ይሄ ተማሪዎቹማ ከነአካቴው እዛ ኦሮሚያ ላይ ነው። እዛ ኦሮሚያ ላይ የራሱም የመንግስት መዋቅርም ችግር አለበት። ግን የትም አይደርስም ነው የምልህ። የትም ግን በየትኛውም አይነት መንገድ ካልበጠበጥን ግን ማለት የራስን ዋጋ ያሳንሳል። በጣም የራስን ዋጋ ያሳንሳል። ጀዋር መሐመድ እየሄደበት ያለው መንገድ እጅግ በጣም የሚያሳንሰው መንገድ እጅግ በጣም የሚያሳንሰው መንገድ የትም ምንም ይገኝ ለሱቁ ምን ሰራዊቱ ሁሉ ካላመፀኩ በይኮ ኢትዮጵያ ምን ሊያደርጋት እንዳሰበ አላውቅም። ሰራዊቱ ካመፀ ምንድን ነው የሚቆረው? ይሄን ሁሉ እንኳን አያስበውም። በቃ ብቻ እዛ ጋር ሊያናድዳቸው፣ ሊያበሽቃቸው፣ ሊበቀላቸው ወይ ማንነቴን አሳያቸዋለሁ ያላቸው ሰዎች አሉ። የመጨረሻው ትንሽ ሰው ሆኜም ቢሆን እሱን ግን አሳያቸዋለሁ እያለ ነው እየተንቀሳቀሰ ያለው። ግን ይሄ ድርጊቱ ዕለት ተዕለት ጀዋርን እያሳነሰው፣ አንዳንዶችም አምኖበት ይሁን ሳያምኑበት አላውቅም፣ ብቻ ግን ወይ ደግሞ በሆነ መንገድ ተሳስረውም ስለሚሰሩ የማህበሩ የመስራት ፍላጎት ስላለ ትንሽ ሞራል አላቸው ብዬ ማስባቸውም ሰዎች በማይገባ አይነት መንገድ እንዲህ አይነት እንቅስቃሴዎችንም ሲደግፉ ያለ። የፈለገ ልጠላ ትችላለህ፣ የፈለገ ቂመኛ ልትሆን ትችላለህ፣ የፈለገ ቅሬታ ሊኖርህ ይችላል። በፍጹም ዋጋህን ግን እንዳታጣ። በፍጹም አንሰህ ቂምህን ለመወጣት እንዳትሞክር፣ አንሰህ ጥላቻህን ለመወጣት እንዳትሞክር። በፍጹም አንተን የሚመጥን አጋጣሚ አድፍጠህ ጠብቅ። አንተን የሚመጥን አጋጣሚ የተገኘውን ነገር በሙሉ ካልተጠቀምኩ ግን ካልክ እንደዛ አይነት ስግብግብነት ውስጥ ግን ከገባህ ታንሳለህ። አንተን የሚመጥነውን ጉዳይ ብቻ አይንህን ተክለህ ጥሩ አዳኝ እንደዛ ይመጥንህን ማደን ያለብን አጋጣሚ ጠብቀህ ያን አጋጣሚ ነው ማንቆርጡን ይዘህ አንተን በሚመጥን ልክ ቂምህንም በቀልህንም ምንም መወጣት ካለብን ወይም የዛትከውን ነገርም እውን አድርገህ ማሳየት ካለብን እንጂ የተልከሰከሰውን ነገር በሙሉ እሱን ሁሉ እያስኩ ማንነቴን ካላሳየው ካልክ እውነቴን ነው መጨረሻ ታንሳለህ። እንግዲህ እኔ ማንኝ ጀዋር ይመጥነኛል ብሎ የያዘውን ነገር አይመጥንህም የምለው ስለሚመጥነው ይመስለኛል ያንን የያዘው። እየደገፋቸው ከሆነ በጣም እያነሰ እንደሆነ ሊያውቁ ይገባል። ይሄ የሚያሳንስ ነው። እኔ ልጆቹም ብዙም የሚያስቡና የሚያውቁ አይመስለኝም። ቢያውቁ ኖሮ እንዲህ አይነት ጥያቄ ወይም እንዲህ አይነት ነገር ይዘው ወጥተው ጭራሽ በስልክ እየተቀረጹ አደባባይ ላይ አይወጡም ነበር። ማህበረሰባችንን አናገለግልም። ይህን መደበቅ ነው ያለበት። ይሄ አያስወጣም።
ያስወጣም። በቃ ገና ከመነሻው ታውቀዋለህ። እዛው ከማህበረሰቡ ራሱ ነው ወግድ የሚለው እንደዚህ አይነቱን ጥያቄ ማንም ከጎን አይቆም። ብቻ ግን አንዳንድ በራሳቸው ሞክረው አልሳካላቸው ያላቸው አንዳንድ አካላቶች ሲያራግቡት አይቻሉ። አንዳንዶቹን ይመጥናቸዋል። ካራገቡት ውስጥ እንዲህ አይነት ነገር ይመጥናቸዋል። እነሱ የትኛውም የተገኘውን ነገር በሙሉ ፖለቲካ ማድረግ ስለሚፈልጉ አንዳንድ ግን አይመጥናቸው ሰዎች የሚመጥናቸውን አጋጣሚ ቢጠብቁ ጥሩ ነው። ምናልባት እየደገፋቸው ከሆነ ጀዋር፣ በሌላም መልኩ ግን ደግሞ ማየት አለብን። እያሳጣቸውም ሊሆን ይችላል። ይህንም ብሎ ለመሰላችሁ እንደ ፖለቲከኛ አስቧለሁ ጀዋር እንደ ፖለቲከኛ አስቧለሁ። እንደ አንድ የኦሮሞ ብሔርተኛ ፖለቲከኛ አስቧለሁ። የፈለገ ነገር ቢሆን ኦሮሞነቱን የሚያስቀድም ፖለቲከኛ ነው ብዬ አስባለሁ። አሁን ያለበትን ፖለቲካዊ ሁኔታ ካያችሁት ሀሳብ የለም። ነገሮች በሙሉ ወደ ብሔር፣ ነገሮች በሙሉ ወደ ሃይማኖት እየዞሩ ነው ያሉት። እውነቴን ነው እምላችሁ። አንዳንድ ብቻ ሲሆን ብዙዎቹ ተቋሚ የሚባለው ይህንን መንግስት የሚቃወመው አንድም በብሔሩ ነው፣ አንድም በሃይማኖቱ። ኦሮሞ ነው፣ ጴንጤ ነው ተብሎ በተለይ በጣም ጽንፍ የያዙትን ነው። በጣም ጽንፍ የያዙት በዛ አይነት ነው። ብሔርተኝነት አለ፣ ሃይማኖተኝነት አለ። በተለይ እዚህ የፋኖ የሚባለው እንቅስቃሴ ውስጥ ያሉት እንደዛ ነው። ከፕሪቶሪያ ስምምነት በኋላ ነው ኦሮሚያ ውስጥ ኦነግ ሸኔ ይፈጽማቸው የነበሩ ነገሮች በሙሉ ተሰብስበው ለብልጽግና የተሰጡት። እስከዛ ጊዜ ድረስ እነዛን ነገሮች የሚፈጽመው ኦነግ ሸኔ ነው በአንድ በኩል፣ በሌላ በኩል በእጅ አዙር ቲፒኤልኤፍ ነው። መንግስት ያንን ጦርነት ሲያካሂድ፣ ያን ውድ አውዳሚ ጦርነት ሲያካሂድ ግንባር ቀደም ነበሩ፣ ደጋፊው ነበሩ። ያ ጦርነት እነሱ በሚፈልጉት አይነት መልኩ ሳይጠናቀቅ ሲቀር ኦሮሚያ ላይ ይደረግ የነበረ ማንነት ተኮር ጥቃት በሙሉ ከቲፒኤልኤፍ ተነሳ፣ ከኦነግ ሸኔ ተነሳና ለብልጽግና ተሰጠ። የታሰበው ነገር ሳይሆን ሲቀር ማለት ነው። እንጂ ያኔ አድራጊው ኦነግ ሸኔ ነበር፣ በቲፒኤልኤፍ ነበር፣ መንግስት አልነበረም። እንደውም እንዲህ አይነት ድርጊቶችን ያንን ጦርነት ለማካሄድ ነበር ሲጠቀሙበት የነበረው። አሁን ላይ ይሄ መንግስት ኦሮሞ ነው ጴንጤ ነው ነው አንዳንዶቹ ጽንፍ የያዙት አካላቶች ማለት ነው። በተለይ የሃይማኖት አጀንዳ ያላቸው ይሄ ምሬ ነው የምነግርህ የሚታወቅ እንጂ የትኛውም ድርጊቱ ላይ ተባባሪ ነበረ። ትላንት መግደሉም ላይ ምኑም ላይ ተባባሪ ነበረ። አሁንም ምላችሁ አካል ማለት ነው። ጦርነቱም ላይ ተባባሪ ነበር፣ ትርክቱ ላይ ተባባሪ ነበር። ግን ያን ያጠፋልናል፣ እሱን ካጠፋልን በኋላ ወደዚህ እንዞራለን ተብሎ ነበር። ግን
እንደዛ ሳይሳካ ሲቀር ጊዜ ነው ይሄ መንግስት በዛም ለማውረድ ነበረ ፍላጎቱ። እነሱ ያሰቡት ነገርም ቢሳካ እኮ ለማውረድ ነው። በሱ ሳይሆን ሲቀር ደግሞ አሁን ተቋሚ በመሆን ትላንት አብሮት የፈጸሙትን ነገር በሙሉ ለሱ አሸክመው እነሱ ከደሙ ንጹህ ነን ባይሆኑ መቼም ለጀዋር ይሄ አይጠፋው ያለው ብሔርተኝነት ለጀዋር የሚጠፋው አይመስለኝም። ያለው የሃይማኖት ጽንፈኝነት ለጀዋር የሚጠፋው አይመስለኝም። በቀጥታም ይሁን በተዘዋዋሪ የኦሮሞ ማህበረሰብ ላይ እየተፈጠረ ያለው ትርክት ከጀዋር ጆሮ የተደበቀ አይመስለኝም። በሃይማኖት ረገድ ላይ መለከተው ይችላል ሙስሊም ስለሆነ፣ ግን ከብሔር አንጻር ግን ነገ ከነገ ወዲያ ጀዋር ራሱ የጥቃት ኢላማ ነው። ችግሩን ለመፍታት ሳይሆን በሌላ አይነት መልኩ ችግሩን ለመድገም ነው እንቅስቃሴ ያለው። ችግር የለም እያልኳችሁ አይደል፣ ግን በማንነቴ ታርጌት ሆኛለሁ ሲል የነበረው አካል ተጠቅቻለሁ ሲል የነበረው አካል እየፈጠረ ያለው ትርክት ሌላውን በዛ አይነት መልኩ እዛ እሱ የነበረበት ፖዚሽን ላይ የሚያስቀምጥ አይነት ትርክት ነው እየተፈጠረ ያለው። የመታወቅ አለበት። ይሄ ለጀዋር የሚጠፋ አይመስለኝም። እና ይሄንን አስብና እውነት ጀዋር አንዳንዴ ከልቡ ግን አመጽ ይፈልጋል እንዴላል። እውነት ከልቡ ይሄ መንግስት እንዲወድቅ ይፈልጋሉ ይላል። እና ድርጊቶቹን በሙሉ በጥርጣሬ ነው ማያቸው። አንደር ከቨር ነው የሚመስለኝ። አንዳንዴ እንደዚህ ይመስለኛል። ምክንያቱም እንደዚህ አይነት የወረዱ ነገሮች ላይ ሁሉ ለምን ይገኛል? ከእንጭጩ ነው ገና ጤና ባለሙያዎች ሊያምፁ ሲጀምሩ ነው ንጥቅ አድርጎ ጉዳዩን ፖለቲሳይዝ ያደረገው። እነዚህ ገና ጀመሩ ሲባል ወስዶ ጉዳዩን ፖለቲሳይዝ ያደርገዋል። አሁን ይሄ የፖለቲካ ጉዳይ አይደለም፣ የተማሪዎቹ ጉዳይ። እንደው ካመፁ እንኳን ከትምህርት ሚኒስቴር ጋር የተያያዘው ጉዳይ ነው፣ ምንም ከፖለቲካ ጋር ያያያዝ። ግን ጀዋር አመጣው ፖለቲካ አደረገው። የጤና ባለሙያዎቹ ከፖለቲካ ጋር ያያያዝ፣ ግን ጀዋር አመጣው ምን አደረገው? ፖለቲካ። ለምን ትንሽ እንኳን እስኪያድግ አይጠብቅም? ገና ሲጸነስ ነው አምጥቶ። ለምን? ልክ ጉዳዩ ፖለቲሳይዝድ ደግሞ ሲሆን እንቅስቃሴውን የጀመሩ ሰዎች መሸማቀቅ ይጀምራሉ። ምክንያቱም ፖለቲካ ሲሆን ከማንም ጋር ተያይዘህ ትታያለህ፣ በተለይ አሁን ባለው አይነት ሁኔታ። እና አንዳንዴ ጀዋር እንደው የሀገሪቱ ፖለቲካ ሳይገባው ቀርቶ አይደለም። ኢትዮጵያ ውስጥ ባለ አንድ ማህበራዊ እንቅስቃሴ ወይም ንቅናቄ ላይ ፖለቲከኞች ዘው ብሎ ሲገቡበት ያ ንቅናቄ ወዲያው እንደሚከስም ሳይጠፋውም ቀርቶ አይደለም። ግን ያነሳ ማህበራዊ የሆኑ ጉዳዮችን በሙሉ ፖለቲሳይዝድ እንዲሆኑ ያደርጋል። ከዛ እዛ የሚንቀሳቀስ አካል በሙሉ ወይ ከሱ ጋር ወይ ደግሞ ከሱ ጀርባ ካለ ሌላ አካል ጋር እየተያያዘ ይገባል። እና እንዲህ አይነት ነገሮችን ሲያሳድድ ሳይ ደግሞ አሁን ላይ ደግሞ የብልጽግና ትልቁ ስጋት የህዝብ አመጽ ነው። እውነት ለመናገር ጦርነቱ አይደለም። አሁን አማራ ክልል ላይ ያለው ጦርነት ከዚህ በላይ አያድግም፣ አሁን ካለበት በላይ። መስፍን ደመቀ ምኑን ነው
ዲስቶርት ያደረኩት? ንገረኝ እዚሁ ላይ እንድናስተካክለው። የተማሪዎቹን ጥያቄ ዲስቶርት አድርገኸዋል ይለኛል። እንደውም እንደኔ ያቀረቡ ያለ አይመስለኝም። በሁለት አይነት መልኩ ነው ያቀረብኩት። በአንድ በኩል እንደሚባለው ከሆነ ብዬ፣ በሌላ መልኩ ደግሞ እንደሚባለው ሆኖ ሳይሆን ጥያቄያቸው ከሚባለው ነገር ጋር ተያያዥ ሆኖ ግን ምቹ ሁኔታ ይፈጠርልን ከሆነ ደግሞ ብዬ ለዛ ነው ያቀረብኩት። ዲስቶርትም አላደረኩትም። አንደኛው ላይ ግን ዘለግ ያለ አስተያየት ሰጥቻለሁ። ምክንያቱም በአብዛኛው እንደዛ ነው ተብሎ ስለተወራ እሱን መነሻ አድርጌ ሰፋ አድርጌ ሰጥቻለሁ። ካልሆነ በዛ አይነት መልኩ ካልሆነ ራሳቸው ጥያቄያቸውን ግልጽ አድርገው ያወጡት። አሁን ኦልሬዲ የፖለቲካ ጉዳይ እየሆነ ነው ያለው። እድሜ ለጀዋር። ግን ጀዋር ለምንድን ነው እንዲህ ቶሎ ብሎ ፍፍ አድርጎ ፖለቲካ የሚያደርገው? እሱ አልፈጠሩም። ግን ልክ እንቅስቃሴዋ ስትጀመርና መረጃ ሲደርሰው እንዳልኳችሁ ነው። እነዚህ አሁን ጀዋር እያወጣችሁ ያሉ እውነት የትም የሚደርሱም አይደሉም። ምክንያቱም ከሞራል አኳያ ከህግም አኳያ የማያስኬዱ ስለሆኑ ግን ካያችሁት በቃ የብልጽግና ስጋት እሱ ነው። ጦርነቱ አያሰገውም። እንደውም በነገራችን ላይ ጦርነት በአብዛኛው ይጠቀምበታል ብልጽግና። እንዴት ከዛ መጠቀም እንዳለበት ያውቃል። በጣም የሚከብደው ህዝባዊ እንቅስቃሴ፣ በጣም የሚፈራው የህዝብ አመጽ ነው። ጀዋርም መንግስት ይፈራል በሚለው ጉዳይ ነው በአንድ በኩል ሊያስፈራራው የሚሞክረው፣ በሌላ በኩል ደግሞ ትዝብት ላይ የሚጥሉ የትም ሊደርሱ የማይችሉ ወይም ሊደርሱ እንኳን ቢችሉ በእንጭጩ እንዲቀሩ በሚያደርግ አይነት መልኩ ደግሞ አደባባይ ላይ ሲያሰጣቸው ደግሞ ይታያል። ስለዚህ እውነት ጀዋር እንደሚለው ፍላጎት አለው ወይ የሚለውን በደንብ መጠየቅ መቻል ያለበት ነው። አንዳንዴ እንደዛ አስባለሁ። እንደ ፖለቲከኛም ስለማስበው ካለ ሁኔታ አኳያ እንደው አመጹን ላይ ምንድነው የሚፈልገው ብዬ ሳስብ ምንም እኮ የኢትዮጵያ ፖለቲካ ውስብስብ ነገር እኮ አይደለም። እውነቴን ነው የምላችሁ። በቃ የብሔር ነው፣ ከዛ ሲያልፍ የሃይማኖት ውስብስብ አይደለም። ስረ መሰረቱን ሄደ ብትፈልግ ብሔር ነው። እንድች ከላይ ያለችዋን እኛ ዝም ብለን እሷን እያነሳን ነው የምንተነተነው ወደ ውስጥ መግባት ስለማንፈልግ። ምክንያቱም ልግባ ካልክ ሃይማኖት ትነካለህ፣ ልግባ ካልክ ብሔር ትነካለህ። እዛ ድረስ መሄድ ስለማንፈልግ ነው እንጂ የኢትዮጵያ ፖለቲካ መነሻው ወይ ብሔር ነው ወይ ሃይማኖት ነው መነሻው። ይህንን ሻዕቢያ ጠንቅቆ ያውቃል። ስለሚያውቅም ምን ይላል? ብዙ ጊዜ በብሔር ነው የሚከፋፍለን። ኧረ እኔ ኢትዮጵያኒስት ነኝ ምናምን ሁሉ ስትል አማራ ብሎ ይመድብሃል። እኔ ከብሔር ጋር ምንም እንትን የተያዘ ነገር የለም፣ ከፍቶኝ ነው እዚህ የመጣሁት፣ ከፋኝ ብዬ ስሜን የጠራሁት ለዛ ነው ሲል አማራ ብሎ ያስቀምጣል። እንደዛ ነው ሻዕቢያ ያውቋል። የኢትዮጵያ ፖለቲካ ጥልቅ ብለህ ብትገባ ብሔር ነው፣ ጥልቅ ብለህ ብትገባ ሃይማኖት ነው። ከብሔር ትንሽ ልውረድ ደግሞ ካልክ ጎጥም አለ። ሸዋ፣ ወለጋ፣ አሩሲ እንደሚባለው ጎንደር፣ ጎጃም፣ ወሎ፣ ሸዋ እንደዚህ ያለ አድዋ የሚባል አለ። እንደገና ደግሞ ወደታች ተንቤን ደግሞ ይባላል። ትግራይ ደግሞ ውስጥ አለው። እንዲህ ነው ክፍፍሉ። የኢትዮጵያ ፖለቲካ ናቹራል ክፍፍሉ ይሄ ነው። እኛ በአብዛኛው ከላይ ያለችው ሀሳብ ላይ ማተኮር ስለምንፈልግ ሀሳቡን ነው ምንተነተነው። አይ ከስር ከመሰረቱ ሊየው ካልክ ስለ ብሔር ነው የምታወራው ወይ ስለ ሃይማኖት ነው የምታወራው። ጀዋር ይሄን ያውቃል።
በደንብ አድርጎ ያውቃል፣ ተጠቅሞበትም ያውቃል። ስለዚህ አሁን ያለው አይነት እንቅስቃሴ ከብሔር አንጻር እሱ ነኝ ለሚለው ብሔር ስጋት አለ። በተለይ አሁን እሱ አለሁበት የሚለው ተቃውሞ ውስጥ ያለው እንቅስቃሴ ይሄ ስጋት አለ። ይህን የሚረዳ ሰው በየትኛውም አይነት መንገድ ይሄ መንግስት ካልወረደ ብሎ አይንቀሳቀስም። በየትኛውም አይነት መንገድ ካልወረደ ብሎ ሞቼ ይገኛለሁ ብሎ አይንቀሳቀስም። ነገሩ ቅራኔው ከብሔር ከሃይማኖት ጋር በጣም የተያያዘ እንደሆነ የሚያውቅ ሰው መንግስት መውረድ አለበት እንኳን ሲል በጣም በጥንቃቄ እንዲወርድ ለማድረግ ነው የሚሞክረው እንጂ በተገኘው አይነት መንገድ ሁሉ ካልወረደ አይልም። ምክንያቱም ዞሮ ዞሮ ወደ ብሔር ወደ ሃይማኖት ግጭት ነገሮች ሊያመሩ ይችላል። መንግስት መሩ ፖለቲካስ? አዎ እሱንም እኮ ነው የምልህ። የመንግስትም እኮ እንዲሁ ነው። የመንግስቱም ውስጥም እኮ እንዲሁ ነው። አለ እዛም ብሔር አለ እዛም ሃይማኖት። ይሄን የሚያውቅ ሰው በኢትዮጵያ ፖለቲካ ውስጥ በኃላፊነት ስሜት ነው የሚንቀሳቀሰው። ገባ? ምክንያቱም እያንዳንዱ እንቅስቃሴ ከብሔር ከሃይማኖት ጋር የራሱ የሆነ አስተዋጽኦ አለው። አሁን መንግስትን እናወርዳለን የሚሉ አካላቶች ለዛ ነው እኔ በየትኛውም በኤኒ ሚንስ የሚል አይነት አማራጭ ይዘው ሲቀርቡ ልክ አይደለም የምለው። በየትኛውም አይነት መንገድ ይውረድ ካልክ ነገሩ ከቁጥጥር ውጭ ሁሉ ሊወጣ የሚችልበት እድል ይኖራል። ነገ ከነገ ወዲያ የብሔር ግጭት የሃይማኖት ግጭት ቢነሳ የመንግስት ችግር ነው ብትል ለዛ ማንም ይሰማህ። ያን አደጋ በማያስከትል አይነት መልኩ በተጠና ኃላፊነት ባለበት አይነት መንገድ ነው የተቃውሞ እንቅስቃሴ መሆን ያለበት እንጂ ማንም ጎረምሳ ብድግ ብሎ ስልክ ይዞ አደባባይ ላይ ስለወጣ እሱን ይዘህ ይኸው አምስት ተነሳ ትላለህ። ኃላፊነት ትወስዳለህ ነው። ይሄ ጥያቄው ምንድን ነው ትላለህ። ይጠቅማል ወይ? ይሄ ፖለቲካ ነው ወይ? ምንም ቅርበትም ደግሞ ካለ ቢያንስ ጥያቄያችሁን እንዲግልጽ አድርጉ። አመን ቢያንስ አሁን እውነት ለመናገር እኔ የተማሪዎቹ እንቅስቃሴ እንደው ምክንያቱም ባቅና መደገፍ ያለበት ከሆነ እውነቱን በመናገራችሁ እደግፋለሁ። ህዝቦች፣ ዜጎች ፍትሃዊ የሆነው ጥያቄያቸውን ህጋዊ በሆነ መንገድ ለመጠየቅ ጊዜ ወቅት እኔ አልመርጥላቸው። መንግስት ጦርነት ላይ እያለም ቢሆን ነው የምላችሁ። ለምሳሌ እኔ አሁን የባህር በርን በሚመለከት ደጋፊ ነኝ አይደለም። መንግስትን አይደለም የምደግፈው፣ ራሴን ነው የምደግፈው። እኔ ራሴን አደባባይ ላይ ወጥቼ መቆም ስለማልፈልግ ነው የባህር በር አጀንዳን የምደግፈው። ይሄን ወቁ። አንዳንዶች ወጥተው አደባባይ ላይ ራሳቸውን ሲቃወሙ አይቻለሁ። እኔ ራሴን አልቃወምም፣ ራሴን አልክድም። የባህር በር አጀንዳውን የምደግፈው ራሴን መቆም ስለማልፈልግ። ኢትዮጵያ የባህር በር ለማግኘት እየተንቀሳቀሰች ባለችበት በሆነ አይነት መንገድ እንግዲህ ወይ ተስፋ አለው ብዬ በማስብ በኃይል አማራጭም ሊሆን ይችላል። በዛ አይነት መንገድ ሁሉ እየተንቀሳቀሰች ኢትዮጵያ ወይም እዛ አይነት ሂደት ውስጥ ሁሉ ተገብቶም ቢሆን ዜጎች መብታቸውን ፍትሃዊ የሆነ ጥያቄያቸውን ህጋዊ በሆነ አይነት መንገድ አደባባይም ላይ ወጥተው ቢሆን ማቅረብ መብት አላቸው። ሊከለከሉ አይገባም፣ እንደውም ሊደገፉ ይገባል። እንደዚህ አይነቱ እንቅስቃሴ ግን በፍጹም እውነት ነው ብሎ በፍጹም ሊደገፍ አይገባም። ይሄ በፍጹም ሊደገፍ አይገባም። ጥያቄያቸው በትክክለኛ ሆኖ ከመጣ እንደግፈዋለን።
ግን እያልኳችሁ ያለሁት ምንድን ነው? በዋናነት ኢትዮጵያ ውስጥ መንግስትን ለመጣል ወይም ለማውረድ የምናደርገው እንቅስቃሴ በተገኘው መንገድ የሚባል መሆን የለበትም። ኃላፊነት በሚወስድ አይነት መንገድ መሆን አለበት። እንደዛ ደግሞ ከሆነ የተገኘውን ነገር በሙሉ ለመቆም የሚያስችለውን ነገር በሙሉ እየወሰድክ አትቃወም፣ ትመርጣለህ። የትኛው ነው እኛ በምንፈልገው አይነት መልኩ መንግስት ላይ ጫና ማሳደር የምንችለው ወይንም መንግስትን ማስወረድ የምንችለው በየትኛው አይነት የተቃውሞ እንቅስቃሴ ነው የሚለውን ትመርጣለህ እንጂ እንደ ጀዋር የተገኘውን አይነት ሰው ተሰብስቦ ባየህና እሱን ፎቶ ተነስተው ወይም ቀርጸው በላኩልህ ቁጥር ሁሉ እያመጣ አደባባይ ላይ አጭን። እንደዛ ተገቢ አይደለም። እኔ ስለ ጀዋር ግን ግራ ነው የሚገባኝ። አሁን እየደገፋቸው ይሁን እያሳጣቸው ይሁን አላውቅም። አሁን ለኔ የገባኝ ጀዋር ፎቶቸውን ሲለጥፍ እዩዋቸው፣ ማህበረሰባችሁን አገልግሉ ቢባሉ አናገለግልም ብሎ አደባባይ ሲወጡ እዩዋቸው፣ ተመልከቷቸው ብሎ እያሳጣቸውም ይመስላል። Salam.